ያልተሸፈኑ የተዋከቡ ጥያቄዎች አሉ። የኦሮሞ ቄሮ ሲጠይቅ የነበረው አለ በኦሮሚያ ክልል ለዘመናት የኦሮሞ ወጣቶች ሲሞቱለት ሲደሙለት የቆዩ ሲሰቃዩለት የኖሩ የሀገር ባለቤትነት ጥያቄ አለ። የተለያዩ አካባቢዎች ተመሳሳይ ጥያቄዎች አሏቸው የኢትዮጵያ ህዝቦች። ለነዚህ ጥያቄዎች ምላሽ ለመስጠት ዝግጅትና ፖለቲካዊ ቁርጠኝነት መኖሩን በተወሰኑ ግልጽ እርምጃዎች በመውሰድ ህዝቡን ማረጋጋት ያስፈልጋል ይሆናል። ምክንያቱም ችግሮቻችን ፖለቲካዊ ነው ካልን መፍትሄዎቹ ፖለቲካዊ ስለሆኑ ለፖለቲካ መፍትሄዎቹ የሚወሰዱ መሰረታዊ እርምጃዎች አሉ። ምን ማለት ነው? ለምሳሌ የቅማንት የበህልውና የመቆየት ጥያቄ አለ። ሚስ ሪኮግኒሽን የገጠመው ህዝብ ነው። ቅማንት ሆኖ የኖረ ህዝብ ከ1994 ሴንሰስ በኋላ ቅማንት አይደለም የለም ስሙ ስለሌለ እንደ አማራ ነው የተቆጠረው ማለት ነው። ይህ ህዝብ ለብቻው ዕውቅና ተሰጥቶት በህይወት የመኖር መብቱ ስሙን በመሰረዝ እንዲጠፋ የተፈረደበት ህዝብ በመሳሪያ ደግሞ እንዲጠፋ ተሞክሮ ያልተቻለ ህዝብ አሁን በህልውና እንዲኖር ግድ ነው። ለዚህ ዋስትና መስጠት ያስፈልጋል። ይህ ህዝብ ግን በህገ መንግስት አግባብ ይሄንን መብቱን ራሱ መወሰን አለበት። የራሱ አስተዳደርም እንዲኖረው ያስፈልጋል። ከዚህ በፊት በፌዴሬሽን ምክር ቤት ጠይቆ ምላሽ አላገኘም። ስለዚህ እንደዚህ አይነቶቹ የህልውና ጥያቄ ያላቸው ህዝቦች ህልውናቸው ሊጠበቅ ይገባል በህገ መንግስት አግባብ። በደቡብ ክልል ወደ 10-11 የሚሆኑ ህዝቦች የክልልነት ጥያቄ ያላቸው የተለያዩ ሌሎች ህዝቦች ጎፋ፣ ዶንጋ ወዘተ እንደዚህ አይነቶቹ ደግሞ የወረዳ የልዩ ወረዳነት የዞን ጥያቄ ያላቸው እነዚህን ለማፈን ሲባል የደቡብ ምዕራብ ዞን ክልል ምናምን ብሎ አብይ እየፈጸመ ነው። የነዚህን ህዝቦች ጥያቄዎች ለማፈን ሲባል ብዙ እርምጃ ተወስዷል። ስለዚህ እነዚህ ጥያቄዎች ምላሽ ያገኙ ይገባል። ምላሽ በጊዜያዊ አስተዳደር እንደማይሰጥ የታወቀ ነው። የጊዜያዊ አስተዳደሩ ግን መተማመንና የሀገር መረጋጋት እንዲኖር ወሳኝ የሆኑ የፖለቲካ ቁርጠኝነትን የሚያሳዩ እርምጃዎችን መውሰድ አለበት። የራስን ዕድል በራስ የመወሰን ጥያቄ በትግራይ አለ፣ በኦሮሚያ አለ፣ በሶማሌ ክልል አለ። ለዘመናት ያንን አካባቢ ሲንጡት የኖሩ ጥያቄዎች ናቸው። እነዚህ ጥያቄዎች መቋጫ ሊኖራቸው ይገባል። እነዚህን ጥያቄዎች ሁሉ ለማስተናገድ የሚቻለው በህገ መንግስት አግባብ ነው። በህገ መንግስት አግባብ በዲሞክራሲያዊ አግባብ በህዝብ ድምጽ ነው። ስለዚህ የህዝብ ድምጽ ራሱን እንዲገልጽ ለማድረግ ህዝበ ውሳኔ ማዘጋጀት ያስፈልጋል። ህዝበ ውሳኔዎች ለማዘጋጀት ደግሞ የመጀመሪያው እርምጃ የህዝበ ውሳኔ ህግ ያስፈልገናል። የህዝበ ውሳኔ ኮሚሽን ያስፈልገናል። ምክንያቱም አሁን ብቻ የጠቀስኳቸውን ብናይ ቅማንት አገው ብለ 2 10-11 የክልልነት ጥያቄ የተለያዩ የወረዳና የዞን ጥያቄ 15 ምናምን ደረስን ማለት ነው። 3 ትልልቅ የራስ ዕድል በራስ የመወሰን እስከ መገንጠል ድረስ ጥያቄ 10 እና ይሄንን በተራ ምርጫ ቦርድ ነው ልታካሂዱ አትችልም። እንደምን ያስፈልጋል? የሬፈረንደም ኮሚሽን ያስፈልጋል። የሬፈረንደም ስነ ስርዓት ያስፈልጋል። ፕሮሲጀር ማለት ነው። እንደዚህ አይነት ውሳኔ በመወሰን ብቻ የፖለቲካ ቁርጠኝነት መኖሩን በማሳየት ብረት የታጠቀው ብረቱን እንዲያስቀምጥ እና ፖለቲካን ከብረት እንዲያፋታ ለማድረግ የፖለቲካ ጠረጴዛ ላይ ተሰብስቦ የሚወያየው ያለ መጠራጠር በመተማመን ህዝብ የሚወስነው ጉዳይ እንደሆነ ተርቶ በኩራት የፖለቲካ አጀንዳዎችን ያለ ምንም ፍርሃት ያለ ታቡ ያለ እፍረት እያነሳ እየተወያየ ለችግሩ መፍትሄ አብሮ የሚፈልግበትን እድል ይፈጥራል። የጊዜያዊ አስተዳደሩ ስራ በዋናነት የአብይ አህመድ መንግስትን ማስወገድ፣ ሁለተኛ የታጠቁ ኃይሎችን ትጥቅ ማስፈታት፣ ወንጀለኞችን ለፍርድ ማቅረብ፣ የሰብአዊነት እርዳታ ለተጎዱ ሰዎች እንዲደርስ ማድረግ፣ ከዚህ ባሻገር ላደሩ ለከራረሙ አሁንም እየመጡ ላሉ የፖለቲካ ጥያቄዎች ፖለቲካዊ መፍትሄ ለመስጠት ፖለቲካዊ ቁርጠኝነት መኖሩን ለማሳየት መሰረታዊ እርምጃዎች መውሰድ። እነዚህ ዋናዎቹ የፍኖተ ካርታዎቹ አንኳር ነጥቦች ናቸው። 17 ነጥቦች እንዳሉ አውቃለሁኝ። 17ቱን በሙሉ በዝርዝር በዚህ ሰዓት ለመሄድ አልችልም። ከሌሊቱ 11 ሰዓት እየሆነብኝ ነው እኔ። ነገር ግን በዋናነት ስራዎቹ እነዚህን የሚመለከቱ ይሆናሉ። በተለያዩ አካባቢዎች ብዙ ጉዳቶች ደርሰዋል። ባለፉት 3 አመታት በብልጽግና ቡድን የደረሱ ጉዳቶች አሉ። ያንን ለመካስ ለማስተካከል እንዲቻል የሽግግር ጊዜ ፍትህ መሰረቶች መጣል አለባቸው። ቅድም እንዳልኩት ልዩ አቃቤ ሕግ ማዋቀር ቢያስፈልግ እነዚህን ሰፋፊ የጦር ወንጀል፣ የክህደት ወንጀል፣ የዘር ማጥፋት ወንጀል፣ የሰብአዊነት ወንጀል፣ የሙስናው፣ የህገ መንግስት ስርዓት የመናድ፣ የአሸባሪነት ስራ፣ የአስገድዶ መድፈርን እንደ
ጦርነት እንደ ጦር መሳሪያ የመጠቀም ወንጀል የረሃብን እንደ ማጥቂያ እንደ ጦር መሳሪያ አድርጎ የመጠቀም እነዚህን ሁሉ ለፍርድ ለማቅረብ አንደኛ ዓለም አቀፋዊ ትብብር የሚያስፈልገው ምርመራ ያስፈልገዋል ኢንኳየሪ ማለት ነው ብዙ መካሰስ ስላለ እነሱ ፈጽመዋል እኛ ፈጽመናል እነሱ ቀድመው ነው ያደረጉት የሚል ስላለ ይሄንን በገለልተኛ ወገን ማጣራት ስለሚያስፈልግ ዓለም አቀፋዊ ትብብር የሚያስፈልገው ፍትሃዊ የሆነ ምርመራ ያስፈልገዋል ሁለተኛ የክስ ኃላፊነቱን ተጠያቂነትን ለማምጣት እንዲቻል ክስ መመስረት ካስፈለገ ተቋማዊ አደረጃጀት ያስፈልገዋል ለዚህ ዓለም አቀፍ ድጋፍ ያስፈልገዋል የፍርድ ስርዓቱን የፍትህ ስርዓቱን እንደገና መልሶ ማየት ያስፈልጋል እነዚህ ነገሮች በደንብ አርጎ ማየት ያስፈልጋል የተጎዱ ሰዎችን መካስ ያስፈልጋል ስለ ፍትህ ስታወራ በኦሮሚያ እንደሚታወቀው ንብረት ተዘርፏል ወድሟል ሰዎች ተጎድተዋል አልቀዋል በደን ሁሉ ነው የተቃጠለው ዘረፋ በስፋት ነው የተካሄደው በትግራይ ክልል ሊነገር የማይችል የተለያዩ ኃይሎችን ያሳተፈ የውጭ ኃይሎችን ጭምር ያሳተፈ ዘረፋ ውድመት ደርሷል ካሳ ይጠይቃሉ ከሁሉም ወገን ከበዳዮቹ እና የካሳ ጥያቄዎች በየቦታው አሉ እነዚህ መካስ አለባቸው ይሄ ብቻ አይደለም ፈጻሚዎች አሉ ወንጀል የፈጸሙ ተጠቂዎች አሉ ተጠቃሚዎች አሉ በተለይ በኦሮሚያ ብዙ ዘራፊዎች አዲስ ባለሀብቶች ለፓርቪኒው ወጥተዋል እነዚህ በሙሉ አሉ ከዛ ባሻገር ግዴለሽ የሩቅ ተመልካች አለ እንደዚህ አይነት ሙሉ በሙሉ ማህበረሰባዊ ፋብሪኩን ያፈረሰ የጦር ወንጀልና የዘር ማጥፋት በተካሄደ ጊዜ አሁን እንደምታየው ጎረቤትህ ነው እየተቆመ የሚያሳስረው ሰላማዊ ሰው ብዙ ዘረፋ የሚያካሂደው እንደዚህ አይነት ሁኔታ ባለ ጊዜ ማንንም ሰው ነፃ አይደለም ከእንደዚህ አይነት ወንጀል አድራጊና አስደራጊዎቹን ተኳሽና አስተኳሾቹን አዛዥና ተፈጻሚዎቹን ብቻ ተጠያቂ ማድረግ በቂ አይደለም ሌሎችም አሉ ተጠቃሚዎች አሉ የዚህ ሲስተም ግነግፋ በለው ማለት ነው በሁለተኛ ደረጃ ደግሞ ምን አገባን የሚሉ እያዩ ሰው ሲታሰር ሲገደል ድሮ እነሱም አይ እጃቸውን ያገኙት ምናምን የሚለው ሰው ብዙ ነው የኦሮሞ ሲሆንማ ምን ቄሮ አበዛው ጠገብ ብለው ነበር ይገባቸዋል መኮርኮም አለባቸው ቁመታቸው ረዝሟል ምናምን ሲባል ነበርኩ እነዚህ ይሄ ማህበረሰቡን በሙሉ ነው ኢምፕሊኬት የሚያደርገው ስለዚህ የተለያየ ደረጃ ኃላፊነት ስላለ በአድራጊዎች በተበዳዮች በተጠቃሚዎች እና በገለልተኛ ተመልካችነት ግፍን ሲያስተናግዱ በቆዩ ሰዎች መካከል ሁሉ ያለ ግንኙነት እንደገና መታደስ አለበት so transitional justice የሽግግር ጊዜ ፍትህ ብቻ ሳይሆን transformational justice የሚያስፈልጋል ዛገር ላይ ይሄንን ለማካሄድ መሰረቱ መጣል አለበት በፍኖተ ካርታ ውስጥ ከሚቀመጡ ነገሮች መካከል እንደዚህ ያሉ ነገሮች ናቸው ይሄ ነው የሚያሸጋግረን ከዛ በመቀጠል የሁለተኛው ፌዝ የሽግግር አሬንጅመንቱ ሁለተኛው ፌዝ ከጊዜያዊ መንግስት ወደ ሽግግር መንግስት ከጊዜያዊ አስተዳደር ወደ ሽግግር መንግስት የሚከድበት ነው ወደ ሽግግር መንግስት ለመሄድ ሁሉም የኢትዮጵያ የፖለቲካ ኃይሎች ባለድርሻ አካላት በሙሉ የሚሳተፉበት የምክክር መድረክን ያዘጋጃል ይጋብዛል ያቀላጥፋል የጊዜያዊ አስተዳደሩ እነዚህ ተሰብስበው በ3 ወር ሊሆን ይችላል በ6 ወር ሊሆን ይችላል ይሄንን ራሳቸው የሚወስኑት የሚመክሩበት ጉዳይ ነው ተሰብስበው የሚወያዩበትን መድረክ ካቆሙና በዛ መድረክ ላይ አንድ የሆነ የሽግግር አሬንጅመንት ካስቀመጡ ከተስማሙ ከዛ በኋላ ጊዜያዊ አስተዳደሩ እድሜው ያበቃና የሽግግር መንግስቱ ይቀጥላል ማለት ነው የሽግግር መንግስቱ ሁሉን አካታች መሆን አለበት አሳታፊ መሆን አለበት በዓለም አቀፍ ማህበረሰብ ሞኒተርና ኦብዘርቨርነት የሚፈጸም መሆን አለበት ኦኬ ታይም ላይን ሊኖረው ይገባል ሄዶ መጨረሻው አንድ ምርጫ ማድረግ እና እውነተኛ ሽግግር ማድረግ ሁለት በህገ መንግስቱ አግባብ መሰረትና በሚጻፉት አዲስ የሬፈረንደም ህጎች መሰረት ህዝቦች የህዝብ ውሳኔ እንዲያደርጉ ማድረግ በአጠቃላይ ወደ ህገ መንግስታዊ ምልክቶች ወደ ነበሩ ኮንስቲቲዩሽናል ሳይን ፖስትስ እንዲመለስ ማድረግና በህዝብ ውሳኔ መሰረት ደግሞ ውጤት መሰረት የሚሄድ ሄዶ በሰላም አብሮ የሚኖር በአዲስ ቃል ኪዳን በስምምነት አብሮ የሚኖርበት
ጥርጣሬና እነከሌኮ ተገንጣይ ናቸው እነከሌ ባለቤት ናቸው እነከሌ እውነተኛ ኢትዮጵያውያን ናቸው እነከሌ ካዲ ናቸው እነከሌ ባንዳ ናቸው የሚለውን ወሬ ለዘላለሙ ሰንኩፉን መንቀል አስፈላጊ ስለሆነ ሁለተኛው ፌዝ ላይ የሚሰሩ ስራዎች እነዚህ ይሆናሉ አሁን ያለው ፍኖተ ካርታ therefore ሶስት ዋና አንኳሮች ያሉት ነው የመጀመሪያው ጦርነቱን ማስቆም የታጠቁትን ማስፈታት ሁለተኛው ጊዜያዊ አስተዳደር ማቋቋምና ጊዜያዊ አስተዳደር በክልልም በፌደራልም ከትግራይ ክልል ውጪ ማቋቋምና መሰረታዊ ያልኳቸውን ስራዎች መስራት በሶስተኛ ደረጃ የሽግግር ጊዜ አስተዳደር ማስቀመጥና እሱ ደግሞ ወደ ህገ መንግስታዊ ሳይንፖስቶች ወደ ዲሞክራሲያዊ ምርጫ እንደዚሁም ወደ ሬፈረንደም ወደ ህዝብ ውሳኔ የሚካሄድበትን መንገድ ማመቻቸትን ያካተተ ይሆናል ነገር ግን ዝርዝሩ ወደ 17 ዋና ነጥቦች ናቸው ዝርዝሩን ምናልባት ሌላ ጊዜ ተመልሼ ማወራው ይሆናል ናው ከስርዓቱ ከዚህ አሁን ጥምረት ስጋቶች አሉ ቢከዳዱስ ባይተማመኑስ በተለያየ ደረጃ ባይግባቡስ አሁን የተስማሙት በውጭ ሀገር ነው አብዛኞቹ ያሉት ሁለቱ ናቸው በሜዳ ላይ ያሉት እነዚህም ከነበረ ልምድ የተነሳ የተለያየ ስጋት አላቸው በ91ም በ1983 በኢትዮጵያ አቆጣጠር ህወሓትና ኦነግ እንደዚሁ ተስማምተው ነበር በኋላ ተከዳዱ አሁንም ያ እንደማይደገም ምን ዋስትና አለ የሚል ጥያቄ በተለያየ ደረጃ ይነሳል ጊዜው የተለየ ነው ሁኔታዎች የተለዩ ናቸው ሰዎቹም በተወሰነ ደረጃም ቢሆን የተለዩ ናቸው ኦኬ የጊዜው ጥያቄ በትግራይ ያለው በኦሮሚያ ያለው አንድ አይደለም አትሊስት በትግራይ በኩል ዛሬ የሚጠየቀው ጥያቄና ያኔ የነበረው ችግር የተለያየ ነው ያኔ የነበረው ፍላጎት መሻትና ዛሬ ያለው መሻት የተለያየ ነው ሁለተኛ የስምምነቱ አግባብና ስምምነቱ የሚካሄድበት መንገድ ለስምምነቱ ዋስትና ደግሞ የሚሰጠው የተቀመጠው መንገድ የተለያየ ነው በወቅቱ አሜሪካውያኑና ኤርትራውያኑን በመተማመን የነበረ ስምምነት ነው ዛሬ ግን ለኛ ያለነው እኛው ብቻ ነን we are all we have for us የሚሉ ሁለት ቡድኖች ዓለም ሁሉ ዝም ብሏቸው የዘር ማጥፋት ወንጀሎች ሲፈጸሙባቸው የነፍስያቸውን እየታገሉ ያሉ ቡድኖች we are all we have for us ያሉ ወገኖች ብቻቸውን ተያይተው የተስማሙበት ነው ሌሎችም እነሱ የተስማሙትን ስምምነት ተቀብለው የተጠጓቸው ናቸው ከዚህ አንፃር እንደዛ አይነት ነገር ይደገማል ብዬ አላስብም ሊደገም ይችላል ፖለቲካ የጻድቃን ጉባኤ አይደለም ፖለቲካ የሚያካሂዱ ሰዎች መላእክት አይደሉም ፖለቲካ ጥቅምን የማስከበር ጉዳይ ነው ስትራቴጂክ ጥቅምን የማስከበር ጉዳይ ነው በዚህ ሂደት ውስጥ ጥቅሜን ያስከብርልኛል ብሎ ወደ ተሻለው የማዘንበሉ የመሯሯጡ ነገር ሊኖር ይችላል ይሄ እንዳይሆን ምንድነው ነው አሁን ከተስማማ ለሚሆነው ነገር ደግሞ መዘጋጀት ያስፈልጋል ቢከዳኝ ምን አደርጋለሁ ግዴታዬን ለመወጣት የኔን ፓርት ኦፍ ስምምነት ግዴታ ኃላፊነት ለመወጣትስ ምን ብቃት አለኝ እንዴት ነው ሊሄድበት የሚችለው ይሄን መዘጋጀትና ማየት ያስፈልጋል አይ ቲንክ በዚህ ስምምነት ውስጥ የተሳተፉ የኛ ልጆች ይሄንን ነገር እያዩት የራሳቸውን እቅዶች እቅድ 1 እቅድ ሀ እቅድ ለ እያሉ የሚንቀሳቀሱበት ሁኔታ ነው ያለው በዚህ አግባብ ከተከሄደ ያንን ስጋት ማስቀረት ይቻላል በዋናነት ግን ይሄ ችግር በአጠቃላይ የፖለቲካ ችግር ነው የፈለደው ብለናል የጸረ ዲሞክራሲ ጸረ ህዝብ ጸረ ስርዓት ህግና ስርዓት ጸረ ህገ መንግስት የሆነ ቡድን በህዝቦች ላይ በጉልበት ሐሳቡን ለመጫን ባደረገ ሂደት ውስጥ የተፈጠረ ችግር ነው ስለዚህ እነዚህ ህዝቦች የቀደሙ ጥያቄዎች ብቻ አላቸው ሳይሆን ለወደፊትም ዋስትና ይላቸው ዋስትና እንዲኖራቸው ካስፈለገ ከዚህ ስምምነት ውስጥ አንዱ ኢመርጅ የሚያደርገው ምንድነው ቀደም ያልኩት ቁርጠኝነት የፖለቲካ ቁርጠኝ ለፖለቲካዊ ችግሮቻችን የፖለቲካ መፍትሄ ለመስጠት የፖለቲካ ቁርጠኝነት ሊኖር ይገባል ስንል አንደኛ በተጨባጭ የሚወሰዱ የዝግጅት እርምጃዎች አሉ እነሱን ያደርጋል ይሄን በማድረግ ፖለቲካን ትጥቅን ከፖለቲካ መንደር ማራቅ መተኮስ አያስፈልግም ይሄው ህግ አለ ተቋም አለ ስርዓት አለ አጀንዳ ቴብል ተደርጓል የክልልነት ጥያቄ አለ የማንነት ጥያቄ አለ የመካለል ጥያቄ አለ የራስን ዕድል በራስ የመወሰን ጥያቄ አለ የዞን አስተዳደር የወረዳ አስተዳደር ጥያቄ አለ ሰምተናል ቴብል አድርገው ታቡ የሆነ ነውር የሆነ የማይነገር የፖለቲካ አጀንዳ አይኖርም ይሄው ፕሮግራም እናወጣለታለን
ምክንያቱም እነዚህን ጥያቄዎች የሆኑ ሊቃን ከኪሳቸው መፍትሄ በመስጠት የሆነ ማጂክ የሆነ ሶሉሽን በመስጠት አይደለም የሚመልሱት ህዝብ ነው የሚመልሰው ምን ሁለት ነገርን እናምናለን ማለት ነው መብትህን ለማስከበር ያስፈልግ በፖለቲካዊ ቁርጠኝነት ላይ በተርምጃ ላይ ታስቀምጠዋል ሁለተኛ የመጨረሻውን ውሳኔና ፍርድ የሚሰጠው ህዝብ ስለሆነ አንተ ምንም አይነት ሰቀቀን ውስጥ አትገባም መተማመን የሚኖረው በህዝብ ውሳኔ ከተማመንከ ለብዙ ዘመን ኢትዮጵያ ውስጥ ያስቸገረን ነገር አንደኛ ፖለቲካን ከነፍጥ ማላቀቅ አልተቻለም ይሄንን ነመራራም ብዙ አጥኞችም ሲሉት የነበረ ነገር ነው ሁለተኛ ስለዚህ በመሰረቱ ነፍጠኛ ስርዓት ነው የኛ ሀገር ፖለቲካ ሁለተኛ ህዝብን የማመን ነገር የለም ምን ማለት ነው ኢትዮጵያ ትበተናለች ይላል ለምን ኢትዮጵያ ይበትኗትም የሚያኖሯትም ህዝቦቿ ናቸው አንተ ምን ሰቀቀን ውስጥ ከተተ የኢትዮጵያ የፖለቲካ ሊቃን የኢትዮ አማራ ፖለቲካ ሊቃን ዋናው ችግር አገር እንዳትበተን ብሎ በራሱ እጅ ውስጥ ነው የሚያኖራት በየቀኑ እነሱ በተንቀሳቀሰ ቁጥር አገሪቷ ትበተናለች ብሎ ይሳቀቃል የሆነ ሰው ጥያቄ ባቀረበ ቁጥር ምን አስጨነቀ ማን አንተን ባላደራ አደረገ ለምን ትሸከማለህ የህዝብ ጉዳይ ነው እዚህ ኢትዮጵያ ትበተናለች ይያለ ህዝብን ለጦርነት ይማግዳል በየቀኑ እየተነሳ እንደዛ እንዳይሆን የሚያስተማምነው ነገር ምንድነው ህዝብ ስለሚወስን አትሸከም ሊቃን የህዝብን ጥያቄ ተሸክማችሁ እኛንን ምናውቅልህ አትበሉት አስቀምጡት ማለት ነው ለዚህ ነው ይሄ ቁርጠኝነትን የሚያሳይ የሬፈረንደም ህግ የህዝብ ውሳኔ ተቋም የህዝብ ውሳኔ ስነ ስርዓት ማዘጋጀት ህዝቦች ሁሉ በቋሚነት ይሄንን ጀስቸር ያያሉ ማለት ነው ስለዚህ ላለመከዳዳት ምክንያት የሚሆነው ለምንድነው መሰረታዊ የሆኑ የህዝቦች ጥያቄዎችን ለመመለስ የምንችልበት ተቋማዊ ህጋዊ ስርዓታዊ ዝግጅት ካደረግን ቁርጠኝነታችንን ካሳየን ለምንድነው መከዳዳትን የሚያስበው ሰው ሁሉ አጀንዳ ታው አይሆንም ይሄ ሁሉ አጀንዳ በህዝብ ይወሰናል ካልክ ከሁሉም በፊት ሚስ ሬኮግኒሽን በተሳሳተ መንገድ አንድን ህዝብ መረዳት ወይም ደግሞ ማንነቱን መካድ ካየው በኋላ ደግሞ ማክበር ካለ ለምን ትከዳዋለህ ለምን መከዳዳትን ያስባል እሺ ኦፍ ኮርስ ፖለቲካ ነው እንዳልኩት የፖለቲካ ጉባኤ የጻድቃን ጉባኤ አይደለም ነገር ግን ቁርጠኝነት የፖለቲካ መፍትሄ ለመስጠት ፖለቲካዊ ቁርጠኝነትን የሚያሳዩ እርምጃዎች መውሰድ የሚያስፈልገው ለዚህ በእንደዚህ አይነት መሰረት ላይ ከተማመንን ሌላ ኃይል ቢኖር ጉልበት ቢኖር አልቲሜትሊ ሰው ህዝብ ነው የሚወስነው ካልክ ያንተ ጉልበት ትርጉም የለውም ጉልበትን ከፖለቲካው ጨዋታ ውጪ ማድረግ ነው ማለት ነው የአብይ መሰረታዊ ችግር ህዝብ የሚጠይቀው ጥያቄ እያለ የህዝብን ጥያቄ አፍኖ ይዞ ሌላ የፖለቲካ አላማ በህዝብ ላይ ለመጫን መሞከሩ I remember በ2018 እሱ ስልጣን ሲይዝ በፍጥነት ያደረጋቸው ነገሮች ከኤርትራ ጋር ጦርነት ሰላም ፈጠርኩኝ አለ ድንበር ከፈትኩኝ አለ የኦሮሞ ህዝብ አሁንም በድንበር ላይ ችግር አለው ይጮሃል ጥያቄዎቻችን ተረሱ ምናምን ይላል ጭራሽ የነፍጠኛ ስርዓትን ቀስቅሶ ኦሮሞ በከተማ ውስጥ እንዳይኖር ግድያ ምናምን ይጀመርበታል አሁንም እና የዛን ሰሞን እንዴ እኛኮ አብይን ወደ ስልጣን ያመጣ ነው ኤርትራን አዋህድልን ለኢትዮጵያ የባህር በር መልስላት ባህር ኃይል አቋቁምላት ብለን አይደለም እኛ ይቸገረን ሌላ ማአት ችግር አለ እዚህ ከዛ የመጀመሪያው የዓለም አቀፍ እንቅስቃሴው ላይ ያደረገው የኢትዮጵያ ኦርቶዶክስ ቤተክርስቲያን የተጣሉ ሰዎች አሉ እናስታርቃለን አሜሪካን አገር እነሱ የዛን ጊዜም ቀይሮና ይጠይቃል የራሱ ጉዳይ ነው ጥሩ ነገር ሊሆን ይችላል እሱ የሚሰራው እኛ ግን አጀንዳችን አይደለም እንደዚህ ያሉ ነገሮችን እሱ ፋንሲ የሚያደርጋቸው ነገሮችን በሙሉ በጉልበት አይደለም ይሄን አንቀበልም ደግሞ ሲባል የብሔር ፖለቲካን አስወግዳለሁ ምናምን ብሎ ፓርቲውን ሲሰሩት ማለት ነው አንቀበልም ሲባል አንቀበልም የሚሉትን ለማጥቃት ያለ የሌለ ኃይሉ ሶስት ትውልድ የኢምፔሪያል ኢትዮጵያና አፍቆት ያላቸው ኃይሎች አሰባስቦ በጉልበት አስበንበት እንደዚህ አድርገን ከድንበርም ተሻግረን ከኤርትራም ምንም ብለን ከዩኤም አምተን እንሰብራለን የሚል
እንቅስቃሴ ይጀምራል። ይሄ ተደጋግሞ በኢትዮጵያ ታሪክ ውስጥ ተሞክሮ የከሸፈ የወደቀ አሰራር አሁንም እንደገና ኃይል አግኝቶ ነፍስ ዘርቶ አካል ስጋ ገዝፎ አሁንም በአብይ በኩል ተገለጠ። አልቻለም። አሁንም ይኸው ተንኮታክቶ ሲጀምረው ከነበረው ሰራዊት አንድ እንኳን እንዳይቀር ሆኖ በሚሊሻ ብቻ ቀርቷል። ስለዚህ ይሄ ስለሆነ መሰረታዊ ችግሩ ለአንዴና ለመጨረሻ ጊዜ ጉልበትን ለፖለቲካ ኢሬሌቫንት ማድረግ ያስፈልጋል። ለፖለቲካ ውሳኔ የህዝብ ፍቃድ እንጂ ጉልበት አይሰራም። ቢኖርህም የጊዜ ጉዳይ ነው፣ ይደክማል። ይሄው ያለው እኮ ነው ስንትና ስንት ሺህ ጦር ያለው የዓለምን ኃይል አቅም ሁሉ ቴክኖሎጂ ተጠቅሞ 110 ሚሊዮን እኮ ነን ዝም ብለን ህዝብ እንዳንመስላችሁ እየተባለ ተሸነፈ። ዛሬ ስለ ሰላም ነው የሚያወሩት፣ ስለ ድርድር ነው የሚያወሩት፣ መልእክተኛ ነው የሚልከው እንጂ ስለ ማሸነፍ አይደለም። ስለዚህ ከጉልበትን ከፖለቲካው ኢኩዌሽን ውጪ በማድረግ ኢሬሌቫንት ማድረግ ምንም አግባብነት ያለው ጉዳይ አይደለም ማድረግ ያ ነው ማስተማመኛ የሚሰጠው። እውነተኛ የፖለቲካ ጊቭ ኤንድ ቴክ እንዲኖረን አይናችንን ሳንሰብር ሳንተፋፈር ሳንጠራጠር ኢትዮጵያ ውስጥ ኮን ንግግር ተደርጎ አያውቅም። እንደ ጎረቤት እኮ ነው የምንኖረው፣ እንደ ተጣላ ጎረቤት። ለዚያው እንደ ጥሩ ጎረቤት እንደ ተጣላ ጎረቤት ነው የምንኖረው። የሆኑ ብሔር ሰዎች የሆነ ቦታ ሻይ እንኳን ስንጠጣ ሲመጡ የሆኑ ብሔር ሰዎች ዝም ይላሉ ሲያወሩ የነበረውን ነገር። ኦሮሞዎች ሲመጡ አማርኛ ተናጋሪዎች ከሆኑ እዛ አካባቢ የሚወያዩት የነሱን ንግግር ወዲያው ዝም ያስብሏቸዋል። ወይንም ደግሞ ኦሮሞዎች ከሆኑ ወይም አማራዎች ከሆኑ እዛ ጋር የሚወያዩ ሰዎች የትግራይ ተወላጆች ከመጡ ንግግር ይቆማል። ምን ማለት ነው? ይሄ የተጣላ ጎረቤት ነው ብሎ የሚኖረው እሱ ሲመጣ አትናገር። ለዛ ነው ዛሬ የተጣላ ጎረቤት ስለሆነ ልክ ኮሽ ሲል ጣት መቀሳሰር ያለው ይሄ ወንጀለኛ፣ ይሄ ጸረ ኢትዮጵያን፣ ይሄ እንሰረው፣ ይሄ ጁንታ ነው፣ ይሄ ምናምን የሚባለው ለዚህ እንደ ተጣላ ጎረቤት ነው የሚኖረው። በመተማመን ኖረን አናውቅ። እሱም እኔም እኩል ለኢትዮጵያ ግድ ይለናል። እሱም እኔም ለሀገራችን ለአካባቢያችን ሰላም ግድ ይለናል። ካልሆነ እሱም የሚያስቀድመው ነገር ካለ ወንጀል ሲፈጽም አስረዋለሁ። እስከዛ ድረስ ግን መብቱ ነው። የፖለቲካ ዓላማው ያውራ መብቱ ነው። እኔ ከሱ የበለጠ የሀገር ባለባደራ ባይጠባቂ አይደለም፣ እሱ ከኔ የበለጠ ከሃዲ አይደለም የሚለው ሞመንት ላይ እስክንደርስ ድረስ መተማመን አይኖርም። አሁን ያለው ችግር ደግሞ እሱ ነው። እነከሌ የሀገር ባለባደራ ናቸው፣ እነከሌ ከሃዲ ናቸው፣ ተፈጥሯዊ ከሃዲ ናቸው። ማንነታቸው ታይቶ ነው ከሃዲነት የሚወሰነው። ትግራይ ስለሆነ ጁንታ ወይም ባንዳ ይባላል፣ ኦሮሞ ስለሆነ ባንዳ ይባላል። ማንነቱ ነው ወንጀል ባንጂ የሚያስበው ነገር ያደረገው ነገር አይደለም። ማንነቱ ወንጀል። ይሄ ማቆም አለበት። ይሄ እስካላበቃ ድረስ መተማመን አይኖርም፣ የኢትዮጵያ ፖለቲካ ፈውስ አይኖርም። ስለዚህ በዚህ አግባብ ስጋቶችን ቀንሰን በፖለቲካ ቁርጠኝነትን የሚያሳዩ ለፖለቲካ መፍትሄ ተነሳሽነትን የሚያሳዩ ውሳኔዎችን በማድረግና እርምጃ በመውሰድ ከወዲሁ የመከዳዳት የስጋትን ማስወገድ ይቻላል። ዞሮ ፖለቲካ ስለሆነ እንዳትከዳ ትፈልጋለህ። በመጀመሪያ አንተ ለስምምነቱ ታማኝ ሆነ ተገኝ። ሁለተኛ ታማኝ ሆነ ተገኝተህ ስምምነቱን ከግብ ለማድረስ የመጀመሪያውን እርምጃ ውሰድ። አሁን እንደማየው የኦሮሞ ነጻነት ጦር ይሄንን አይነት የፍኖተ ካርታ ማዘጋጀት ብዙ እርምጃ ብዙ ርቀት እየተራመደ ነው። ሁለተኛ የተከበራችሁና የተወደዳችሁ ተመልካቾቻችን በቴክኒክ ችግር ምክንያት ፕሮግራማችን እየተቋረጠ ይገኛል። ጸጋይ እስኪመለስ ድረስ አፍታ ቆይታ አድርገን በድጋሚ እንመለሳለን። ዶክተር መቀጠል ትችላለህ። በመቀጠል ተቋርጦ ነበር። ይሄ ባይሳካ ይሄ ስምምነት ባይሰምር ባንግባባ ብንከዳዳ ደግሞ ምን እናደርጋለን? በእኛ በኩል የመጀመሪያው ኃላፊነት በነገራችን ላይ የፍኖተ ካርታው መሰረታዊ መርህ የባህላፊነት ስሜት የመንቀሳቀስ ነው። ለራሳችን ለህዝባችን ባህላፊነት ስሜት መንቀሳቀስ፣ ለአጋሮቻችን ለባልደረቦቻችንም ለአገሪቱም ለትልቁም ሀገር ባህላፊነት ስሜት መንቀሳቀስ ነው። የአብይ ቡድን የሌለውና አገሪቷን ለዚህ አይነት ውደት የዳረገው ዋናው ነገር የኃላፊነት ስሜት መጉደል ነው።
አሁንም የምትንቀሳቀሰው ማንኛውንም ነገር የምናደርገው በኃላፊነት ስሜት ለራሳችን ለህዝባችን ለአካባቢያችን በኃላፊነት ስሜት እንቀሳቀሳለን የኛን ፓርት ኦፍ ዘ ዲል በመንችለው መጠን እንወጣለን ለዚህ ሙሉ ቁርጠኝነትን እናሳያለን እሱን ከሰራህ አንተ ነህ ቴምፖውን የምትመራው ማለት ነው ተአማኒ ተዋዋይ ክሬዲብል ፓርትነር ከሆንክ አንተ ነህ ፔሱን የምትሰራው ፍጥነቱን አካሄዱን የምትቆጣጠረው አንተ ነህ የስምምነቱ ባለቤት ከተስማማህ በኋላ እነሱ እኮ ይከዱን ይችላሉ እንደ ተመልካች ከጎን መቀመጥ የለብህም አንተ ተስማምተህ እነሱ ይከዱናል ምን እየሰራህ አንተ ስለዚህ ክሬዲብል ፓርትነር ከሆንክ አንተ የራስህን ፓርት ኦፍ ኃላፊነት ወስደ ስምምነቱን ወደሚፈልገው አቅጣጫ እንዲሄድ ማድረግ የመጀመሪያው እርምጃ ሁለተኛ ስምምነቱን ካመንክበት ያንተ ሐሳብ ስለሆነ ማለት ነው and my word is my bond ማለት ነው ስለዚህ ያንተ ቃል ስለሆነ ያንተን ቃል መንከባከብና ግብ ማድረስ ያስፈልጋል አንተ ደግሞ የምትችለውን ያህል እየተፍጨረጨርክ ሌላው ቡድን ዳተኝነት ቢያሳይ ቢከዳ ሰው ስለሆነ ከሌላ ሰው ጋር ፓርትነርሺፕ ቢጀምር አንተን ትቶ በጎን ማለትም ሌላው ቪዲዮ ቢፈልግ ማለት ነው I'm sure you understand ሌላ ቢፈልግ ያኔ ምን አደርጋለሁ የሚለውንም በጥንቃቄ ልትዘጋጅበትና እቅድ ለፕላን ቢ ሊኖርህ ይገባል ይሄ ብቻ ነው መፍትሄ ሊሆን የሚችለው እና በዋናነት እነዚህ ስጋቶች የሚሄዱ ነገሮች አይደሉም ግን የተሻለ ዝግጅት እንድናደርግ የሚያደርግ ነገር ነው ምላሽ የለውም ስጋት ሁሉ ጊዜ ይኖራል ሪስክ አለ ከማንኛውም ነገር እንኳን በፖለቲካ በንግድም ሁሉም ቦታ ላይ ሪስክ አለ እንዳሰብከው የማያለም ሄድ ድል ይኖራል ለሱ ደግሞ ቁርጠኛ ሆነ መዘጋጀት ነው መጀመሪያ ግን ላይሳካ ይችላል ብለህ አይደለም ስምምነት ገብተህ የምትመጣው ለማሳካት በቁርጠኝነት ስለአለ ተአማኒ የሆንክ ተዋዋይ ትሆናለህ ያንተን ፓርት ኦፍ ዲ ኦብሊጌሽን በመፈጸም ሌላውንም ወደ እንታ አቅጣጫ ይዘኸው ትሄዳለህ የኛ ሰው ከ91 የምንማረው ምንድነው ብሎ ነው የሚያስበው እነሱ እናቃቸዋለን ከሃዲዎች ናቸው አሁንም ይክዱናል ይላል አንተ ምን እየሰራ እንደ ተመልካች ነው የሚያወራው አስብ የራሱን ስምምነት ቃል ሰጥቶ እንደ ተመልካች ነው የሚያወራው እንደዛ አይደለም መሆን ያለበት ያንተ ስምምነት ከሆነ ያንተ ፕሮጀክት ነው አንተ የራስህን ፓርት በመሄድ ፔሱን ቴምፖውን መቆጣጠር ያንተ ዳ ነው ዳተኛ የሆኑትን መግፋት ያንተ ዳ ነው ያም ሆኖ ግን ፖለቲካ ስለሆነ እንዳልኩ ሌላው ቪዲዮ ፍለጋ የሚከድ አጋጣሚ ሊኖር ይችላል ያለም አቀፍ ብዙ ነገር አለ ጂኦፖለቲክስ አለ ያለም አቀፍ ኮሚኒቲ ሁኔታ አለ የገንዘብ አቅም አለ የኃይል መመጣጠን ችግር አለ እነዚህ ብዙ ነገሮች አሉ እንደዚህ አይነት ነገሮች ደግሞ ሲፈጠሩ ይሄ የመላእክት መንደር አይደለም ይያለው የጻድቃን ጉባኤ አይደለም ከሁሉም ደግሞ የተበላሹቱ መላእክት ናቸው the fallen angels ናቸው ፖለቲካ ውስጥ የሚበዙት ይባላል the fallen angels ማለት እነ ሰይጣን ማለት ነው so የሰይጣን ጉባኤ የኛው ሰይጣን ቢከፋ ምንድነው ማደርገው ብለ መዘጋጀት ያስፈልጋል ማለት ነው ይሄ ምን ማለት ነው ኃላፊነት መውሰድ እና መልሰን የምንገናኝ ይሆናል ከመጀመሪያው ተዳወጡ ተፈላችሁ ዶክተር ይሰማል ዶክተር አሁን ይሰማኛል ተቋረጠ ይከታተል እንችላለን እና ለነገሩ ጨርሻለሁኝ ለኔ ፍጻሜ የኔን ዴስቲኒ መቆጣጠረው እኔ ነኝ የሚለውን ነገር ማሰብ ያስፈልጋል እኔ ነኝ ፍጻሜን ማቀው አላማ አለን የኦሮሞ ህዝብ ትግል አላማ አለው በማንም ላይ የሚደገፍ አይደለም ያ አላማ ከነብሌ ጋር ዛሬ ህብረት ስላለ ስለሌለ አይደለም ቋሚ የሆኑ ግቦች አሉን መርሆች አሉ እነዛ ግቦችና መርሆች ላይ ተመርኩዘን አብረን ልንሰራ ከምንችላቸው ሰዎች ሁሉ ጋር በራስ በመተማመን ስሜት እንሰራለን ከነሱ ጋር ስንዋዋል በቀዳሚነት ዋና ተዋዋይ ሆነን መገኘት አለብን ተከጂ የበታች ሆኖ ራስን ማየት ትክክልም አይደለም በእኔ እምነት ትልቅ ህዝብ ነን የጠራ ግልጽ የሆነ አላማ ያለን ህዝብ ነን ለፍትህ ለእኩልነት የራስን እድል በራስ ለመወሰን የምንታገል ህዝብ ነን በማንም ላይ ምንም ሐቅ የማንንም ሐቅ ለመዝረፍ የምንንቀሳቀስ ህዝብ አይደለም ምንም
በራስ ከመተማመን ወደ ኋላ የሚመገድበን የሚያሸማቅቀን ጊልት የለንም የኢምፓየር ሌጋሲ የለብንም የበደልነው ያጠቃነው ህዝብ ወገን የለም ምንም እነከሌን የበላይ አድርገ እነከሌ ይከዱኛል ይሸውዱኛል የሚል ስሜት ይዘ ወደ ስምምነት ወደ ኮቨናንት አትገባ ፍትሃዊ ሆነ ጥያቄ አለ ለሱ ፍትሃዊ በሆነ መንገድ ታግለሃል አብረን ሊሰሩ የሚችሉ ወገኖች ጋር ደግሞ በሐቅና በግልጽ በመርህ ላይ በተመሰረተ አግባብ ተስማማል ከተስማማህ በኋላ ያንተ ሐሳብ ነው ያውል የነከለ አይደለም ግብ እና ፍጻሜው እንዲደርስ የመጨረሻውን ኮሚትመንት በማድረግ ተአማኒነት ያለው ተዋዋይ በመሆን የመጀመሪያውን እርምጃ ለመውሰድ የተዘጋጀ ሰው ከሆንክ መከተል ብቻ ነው የሚሆነው የሌላው ወገን እሱ ስለሚያፈርሰው እኔ እየተጠበቅኩ ነው መራመደው አሁን ላለቻ ሲርባ ይላል አንዳንድ ሰው ሊመክረን ሲሞክር ይሄ ላለተ ሲርብት ገሩ ወንት ጉኑ ባሳዮጅት ይሄ የኔ ነገር ነው ያዋጣል ካልክ ወደሚያዋጣው መፍጠን ያለበት አንተ ነህ ለምን ትጠብቃለህ ይሄን ማድረግ በራስ መተማመን ስሜትን ይጠይቃል ይሄን ማድረግ ለራስ ፍጻሜ for my own destiny እኔ ነኝ ኃላፊነት መወስደው ማንንም የኔን ግብና ፍጻሜ መድረሻዬን አይወስንልኝም ማለት ነው እኔ ነኝ በኔ እጅ ነው ማለት ነው በመቀጠል እንዳልኩት የፎለን ኤንጀልስ ጉባኤ ስለሆነ የፖለቲካ ፊልድ መጠላለፍና አንዳንድ ኮምፕሊኬሽን ውስጥ መግባት ያጋጥማል እንደዚህ አይነት ችግር ያጋጥማል ይሄ በሆነ ጊዜ ደግሞ ምን አይነት ሁለተኛ አቀዳለን የሚለውን በደንብ አድርጎ አዘጋጅቶ ለዚህ ተዘጋጅቶ በሙሉ ተነሳሽነት ስሜት በሙሉ ቁርጠኝነት ስሜት አሁንም ምንም መጣ ምን ከግባችን የሚገፋን ኢፍታዊ የሆነ ነገር የለንም በመርህ ደረጃ ንጹህ መንገድ ነው የምንሄደው ንጹህ የሐቅ ጥያቄ ነው ያለ ስለዚህ ማንንም የፈለገውን አይነት ተንኮል ቢሰራ እኛ ምን አድርገን መስመራችን ላይ እንደምንቆም መዘጋጀትና ማወቅ ያስፈልጋል ብዙም ከባድ ስራ የሚጠይቅ ጥያቄ አይደለም ስራ አይደለም ምክንያቱም የቆሸሸ ሌጋሲ የለንም የትግል ህዝብ ነን የራስን እድል በራስ የመወሰን ህዝብ ነን የነጻነት ህዝብ ነን we are a people of freedom we are a people of ብልሱማ we are a people of equality we are a people of justice we have never dominated people we have never attacked people we have never subordinated people we've got nothing to be afraid of to be fearful of to be guilty of የለንም ስለዚህ ከባድ አይደለም ጥልፍልፍ እንኳን ቢመጣ ብዙ ጥልፍልፍ ውስጥ መግባት የለብንም ይሄንን በመረዳት የሚያስፈራ ነገር እንደሌለ ማወቅ ያስፈልጋል የሆነ ዞሮ ፖለቲካ እንደ ንግድ እንደ ማንኛውም ግንኙነት ሪስክ አለው አደጋና ስጋት አለው ስጋትና አደጋን ለማስቀረት ከተቻለ ማስቀረት ለመቀነስ ከተቻለ መቀነስ ካልተቻለ ደግሞ ማስተዳደር ማኔጅ ማድረግ አዋቂነት ነው ብልህነት ነው በፖለቲካም የሚሆነው ስለዚህ በዚህ ሐሳቤ መንቀሳቀስ አለብን ብያምናለው ፍኖተ ካርታው በሞር ኦር ሌስ ሌላ ጊዜ በተሻለ አቅም አሁን ከንጋቱ 11 ሰዓት ላይ ነው ማወራው